ዙሪያው ሁሉ በደመና ተከበበ። ከዋሻው መሃል በደመናው መሃል ግን በጣም የሚገርም አይጥ ያለበት ብቻውን ተለይቶ በዛ ውስጥ እጅግ በጣም በሚደንቅ ብርሃን አሁን እንደዚህ ነው ብዬ ልነግርህ አልችልም። የትኛውን ብርሃን እንደዚህ ነው ብዬ ልነግርህ አልችልም። በሚደንቅ ብርሃን ከዛ ውስጥ ቅድስት አርሴማ ወጣች። ከደመናው ውስጥ እንደሞተ ሰው ነው ሆንኩት። ድንዝዝ ያልኩት ምናልባት አሁን የማወራውን ነገር በተለይ በርሜል ጊዮርጊስ ብዙ የተመላለሱ ሰዎች በጣም ይረዱኛል። ሰሞን ውስጥ ይከታል። አዎ በቃ ሂፕኖሲስ እንደዚህ ያየኋት ጭልጥ አልኩ። ነጭ ነው የለበሰችው። የፀጉሯ ብርሃን አይኖቿ እንደ ከዋክብት ነው የሚያበሩት። በቃ በጣም ድንቅ ፍጥረት ናት። መጣች። አይኖቿ በቃ ግርማ ሞገሷ እንደሞተ ሰው ነው ሆንኩት። አይኖቼ እያዩ ግን መናገር አልችልም። መጣች፣ ዳበሰች፣ በእጆቿ ባረከች። ግንባሬን ነው የምትስመኝ። ግንባሬን ሳመችኝ በስስት እንደዚህ እያየች። አስተያየቷ የኔ አንጀት በቃ አልቻለም። የሆነ ህፃን ልጅ እንዴት ነው የምትሰስትለት? ተመልሳ ሄደች። ምንም አላለች። ተመልሳ በመጣችበት ዳመና ውስጥ ገባች። ዳመናው ተጠቅልሎ ጠፋ። በቃ አሁን የሆነ ነፍሴ ተመለሰች። ተነሳው፣ ሰገድኩኝ፣ እጅግ አመሰገንኳት። ግን ምን አድርጌልሽ ነው የምትወጂኝ እንደዚህ? ለምንድን ነው? ሱባኤን ጨርሼ ወጣሁኝ። ከዛ በኋላ ግን ተመልሼ ወደ ከተማ መጣሁ። 2012 ላይ ኮሮና